ጀነት በጣም ውድ ናት። የአላህ Subhanahu Wa Ta'ala ስጦታ በጣም ውድ ናት። ያቺ ውድ የሆነችው ጀነት ደግሞ በቀላል ነገር አትሸጥም፣ በቀላል ነገርም አትቀየርም። ብዙ መስዋዕትነትን ልታስከፍልህ ትችላለች። ይህን ታሪክ ስትሰማ የጀነትን ቫልዩ ውድነት በደንብ ትረዳለህ። ከዛ በፊት ግን ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግን አትርሳ። እንዲሁም ለሌሎች ማድረስን በሼር እንዳትረሳ። እንዲሁም ይህን ቪዲዮ ስትጀምረው ላይክ እያደረጋችሁ እንድትጀምሩ ትፈልጋለሁ። ታሪኩ የሚያጠነጥነው በአንድ እብድና ሁለት ባለትዳሮች መካከል ነው። ከታሪኩ በፊት ግን ረሱል ሰለላሁ ዐለይሂ ወሰለም ጀነትን ምን ያክል ውድ እንደሆነች ሲናገሩ የአላህ Subhanahu Wa Ta'ala ጀነት እኮ ሲልዓቱን ጋሊያ ውድ የሆነች ስጦታ ናት፣ ዕቃ ናት በማለት ይናገራሉ። ይቺ ውድ የሆነች ስጦታ ታዲያ በእነዚህ በሁለት ባለትዳሮች መካከል የተደረገውን ታሪክ በማዳመጥ ትረዱት ዘንዳ እነሆ ታሪኩን። እብድ ነው፣ መንገድ ላይ የተቀመጠ እብድ ማለት ነው። ይህ እብድ እንዲህ እያረገ ሁለት አራት ማዕዘን የሆኑ ቅዶችን ያስቀምጣል ማለት ነው። እንደዚህ አይነት መስመሮችን ካሰመረ በኋላ ያቺ ሴትዮ ስትመለከተው ሁልጊዜም ትሰጠዋለች፣ ታዝናለች። አዛኝነቷ ጥግ ያለፈ የሆነ አዛኝነት ነው። ከዛም በኋላ እብድ ነው ብላ ሳትንቀው፣ እንዲሁም ደግሞ ማንም ሰው ርቆታል ቆሻሻ ነው ብላ ሳትንቀው ቀረብ በማለት ምን እያደረክ ነው በማለት ትጠይቀዋለች። እሱም ጀነትን እየሸጥኩ ነው በማለት ይመልስላታል፣ ያ እብድ ማለት ነው። ሱብሃንአላህ። ከዛ በኋላ ገረማትና አነጋገሩ እና ታዲያ በምን ያክል ነው የምትሸጠው አለችው። እንደዚህ ከፍልና እንደዚህ ከፍዬ ከሁለት አንድ የሆነውን በ20 ሪያል ነው የምሸጠው በማለት ይነግራታል። ከዛ በኋላ 20 ሪያልን በማውጣት እያበሰረችው ትሰጠዋለች ማለት ነው። ይህ ታሪክ ተረሳ። በሆነ ሰዓት ላይ ህልም ትመለከታለች። ጀነት ውስጥ ገብታ አላህ Subhanahu Wa Ta'ala ጀነት ውስጥ አስገብቷት ያ እብድ የሸጠላት ጀነት የሚመስል የሆነ ጀነት ውስጥ ገብታ የገዛችበትን ገንዘብ እንደዚሁ እያሳያት ማለት ነው ትመለከታለች፣ እዛ ጀነት ውስጥ ማለት ነው። በጣም ደነገጠች። ከዛ ብንናለች። ምን ሆነሽ ነው ደንግጠሽ የተነሳሽው በማለት ባሏ ይጠይቃታል። እሷም እንዲህ በማለት ትመልስለታለች። የሆነ ሰዓት ላይ አንድ እብድን መንገድ ላይ አግኝቸው እንደዚህ ቃለ ምልልስ አድርገን ከዛ በኋላ 20 ሪያል ሰጥቼው ጀነትን ገዝቻለሁ በማለት መጥቼ ነበረ። አሁን ደግሞ ያንን በህልሜ ተመለከትኩት። አላህ ጀነት ውስጥ ሲያስገባኝ አየው። ይሄ ጀነት ደግሞ በ20 ሪያል የገዛሽው ጀነት እንደሆነ እወቂ በማለትም ተበሰርኩኝ ትላለች። ከዛም ይህ ሰው ጧት ላይ ወደ ስራ ሊሄድ ባለበት ሰዓት ስለነበረ የት ነው የሚገኘው ያ እብድ በማለት ይጠይቃታል። እብዱ የሚገኝበትን ቦታም ትነግረዋለች እሷ ማለት ነው። እኔም እገዛዋለሁ በቃ በማለት ገንዘብ ስላለው ብቻ ጀነትን ለመግዛት ይሄዳል ማለት ነው። በዚህ ሰዓት ታዲያ ምን ተከሰተ ካላችሁ ይህ ሰውዬ ለባብሷል፣ ፏ ብሏል፣ አምሮበታል። ወደዛ እብድ ጠጋ አለ። በንቀት ነበር የተጠጋው እብዱን ሲጠጋው ማለት ነው። ምናልባት ይህ እብድ የአላህ እንግዳ ሊሆን ይችላል። ምክንያቱም እነዚህ ችግረኞች፣ ደሃዎች፣ ሚስኪኖች፣ እብዶች እንዲሁም አቅም የሌላቸው የሆኑ አቅመ ደካማ የሆኑ ሰዎች የአላህ እንግዳዎች ናቸው። እነሱን በመመገባችን እነሱን በመንከባከባችን የምናገኘው ከአላህ Subhanahu Wa Ta'ala ዘንድ ትልቅ የሆነ ትርፍ አለ። አላህም እንዲህ ይላል ወአቅሪዱላህ አላህን አበድሩት ቀርበን